እንግሊዝ ፕሪሚየር ሊግ በጣም ተጠባቂ የሚባለው ጨዋታ ምን ጊዜም ቢሆን በጣም ትልቅ ትኩረት የሚስበው ምስራቅ አፍሪካ በተለይም ደግሞ በሀገራችን ኢትዮጵያ የትኩረት ማዕከል ከሚሆኑ የጨዋታ ምናልባት በቀዳሚነት የሚቀመጠው በደረጃ ካስቀመጥ ነው ማንቸስተር ዩናይትድ ከአርሰናል የሚያደርጉት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሁሌም ቢሆን ትልቅ ተጠባቂነት ያለው መርሃ ግብር ነው። በጣም ወሳኝ በሆነ ሰዓት ላይ የሚገናኙ ሁለት ቡድኖች ጨዋታዎቻቸውን እንዴት ሊያከናውኑ ይችላሉ፣ በጨዋታው ምን እንጠብቅ የሚሉትን ጉዳዮች እናነሳለን። ለምሳሌ አንዳንድ ቁጥሮችን ልንገራችሁ። ጨዋታው ከመከናወኑ በፊት አርሰናል ይህንን ጨዋታ የማሸነፍ 71.3 በመቶ የኦፕታ ሱፐር ኮምፒውተር ዳታ አናሊሲስ ያሳየናል። ያ ማለት አርሰናል አሁንም ፌቨሬት የሆነው ቡድን ነው። ጨዋታውን የማሸነፍ ቅድመ ግምት ያገኘው ቡድን ማንቸስተር ዩናይትድ ባለፉት 6 ጨዋታዎች ከሜዳ ውጭ ከአርሰናል ጋር ባደረጋቸው እንግሊዝ ፕሪሚየር ሊግ መርሃ ግብሮች ማሸነፍ አልቻለም። በ5 ተሸንፏል። በአንዱ ጨዋታ ያቻ ውጤት አለው። አርሰናል ደግሞ ባለፉት 2 እንግሊዝ ፕሪሚየር ሊግ ጨዋታዎች በተለይም ከዲሴምበር 2015 ወዲህ ባሉት መርሃ ግብሮች ያቻ ውጤትን ነው ማስመዝገብ የቻለው በፕሪሚየር ሊጉ ማለት ነው። ለምሳሌ ከዌስትሃም ዩናይትድ ጋር እና እንዲሁም ደግሞ በተመሳሳይ በቅርቡ ያከናወናቸውን ጨዋታዎች ካያችሁ ማለት ነው። ስለዚህ ይሄ ማለት ምናልባት የኛውም ጨዋታ ደግሞ በአቻ ውጤት የመጠናቀቅ ዕድል ሊኖረው ይችላል። ግን በጣም በትልቁ የሚጠበቀው ብዙዎች አሁን መነጋገሪያ እያደረገ የሚገኙ ለምሳሌ ዋይኒ ሩኒ መለስ ብሎ የኛ 2007-2008 የነበረው ማንቸስተር ዩናይትድ ከዚህኛው አርሰናል የተሻለ ነው የሚል ሀሳብ ተናግሮ ነበረ እና ከካራገር ደግሞ ከዚህ ሀሳብ ፍጹም ተቃራኒ የሆነ ሀሳብን አንስተዋል። ኖ ይሄኛው አርሰናል ከማንቸስተር ዩናይትድ የተሻለ መሆኑንም ጭምር ደግሞ አንድ ሰፋ ያለና ከዛም የተሻለ ማሳካት የሚችልበት እድል ስለመኖሩም ጭምር መልእክቱን ያጋራል እና በዚህ ጽሁፉ ላይ ሁለቱም ቡድኖች ኮምፔር ከማድረግ አንጻር ይሄኛውን አርሰናል ከዛኛው ማንቸስተር ዩናይትድ ጋር ለምሳሌ ከጎሎች ውጭ በየጨዋታው ላይ ከሚሰበስቧቸው ነጥቦች አንጻር ብዙዎቹን ቁጥሮቹን ልንገራቸው። ለምሳሌ በእያንዳንዱ ጨዋታ ላይ ያ 2007-2008 የነበረው ማንቸስተር ዩናይትድ 2.1 ጎሎችን ያስቆጥራል። ይሄኛው አርሰናል 1.8 ጎሎችን ያስቆጥራል። ያኛው ማንቸስተር ዩናይትድ 0.6 የሚጠጉ ጎሎች ነበር የሚቆጠሩበት። ይሄኛውም አርሰናል በተመሳሳይ 0.6 ጎሎችን ነው የሚቆጠሩበት። ያኛው ማንቸስተር ዩናይትድ 18.3 ሙከራዎችን በየጨዋታው ያደርግ ነበር። ይሄኛው አርሰናል 14.9። ያ ማለት ማንቸስተር ዩናይትድ ይበልጣል እስካሁን ድረስ ባሉት ስታቲስቲክሶች ማለት ነው። ማንቸስተር ዩናይትድ በየጨዋታው ላይ 11.3 ሙከራዎችን ነበር የዛን የሚከናወንበት። ዘንድሮ አሁን የምንመለከተው አርሰናል 7.8። ኦልሞስት አርሰናል በዚህም የተሻለ ቁጥር አለው። 58.2 በመቶ የኳስ ቁጥጥር ማንቸስተር ዩናይትድ አለው ዘንድሮ። 58.3 አርሰናል ኳስ ይቆጣጠራል። ይሄኛው አርሰናል እና ያኛውን ማንቸስተር ዩናይትድ ከዛ የኳስ ቁጥጥር በ90 ደቂቃ ብዙ ታክሎችን በማድረግ ብዙ ጎል አስቆጣሪዎችንም ጭምር በማንሳት ለምሳሌ ክሪስቲያኖ ሮናልዶ 31 ጎሎችን በዚያ ውድድር ዘመን ለማንቸስተር ዩናይትድ አስቆጥሮ ነበር። ዋይኒ ሩኒ 10 ኳሶችን ለቡድን አጋሩ አቀብሎ ነበር። አሁን የአርሰናል ከፍተኛ ጎል አስቆጣሪ ዮኬሬዥ እና ትሮሳርድ ይሆናሉ። ብዙ አሲስት አድራጊው ደግሞ ሊያንድሮ ትሮሳርድ ናቸው። ስለዚህ ግን ዩናይትድ በዚያ የውድድር ዘመን ትሬብል አሸንፈው ነበር ያጠናቀቀው። ምናልባት የ1998 ወይም 99 የሚባለው ክላስ ኦፍ 92 በጣም ደምቆ የታየበት የውድድር ዘመን እንደነበር ይታወቃል። ምናልባትም በእግር ኳስ ታሪክ ማንቸስተር ዩናይትድ ዳግም ያንን ቡድን የመድገም እድል ይኖረዋል ተብሎም ጭምር ከማይታሰብ የውድድር ዘመናት መካከል በትልቁ ሊነሳ የሚችል ቡድን ነው ማለት ነው። ያኔ የተመለከተው ማንቸስተር ዩናይትድ ታዲያ በእንግሊዝ ፕሪሚየር ሊግ በሚጠበቀው የማንቸስተር እና የአርሰናል ጨዋታ ላይ ምን ልንጠብቅ እንችላለን የሚለው ጉዳይ በጣም በትልቁ ከሚጠበቁ ተግባራቶች መካከል አንዱ ነው። ቀደም ሲል እንዳነሳ ነው አርሰናል በቅርብ ጨዋታዎች ማንቸስተር ዩናይትድ ላይ ፍጹም የበላይነት የወሰደ ቡድን ነው ማለት እንችላለን። ለዚህ አንዳንድ ቁጥሮችን ለምሳሌ ያንሳላቸው። ከማንቸስተር ዩናይትድ ጋር ባደረጋቸው የቅርብ ጨዋታዎች አርሰናል በጣም ድንቅ የሚባል ጊዜን እያሳለፈ የሚገኝ ቡድን ነው። በማንቸስተር ዩናይትድ የበላይነቱን መውሰድ የቻለ በተለይ ሚኬል አርቴታ ቡድን ከተረከቡ በኋላ
በሜዳውም ሆነ ከሜዳ ውጭ በሚያደርጋቸው መርሃ ግብሮች የሚኬል አርቴታ ቡድን ይበልጥ ዶሚኔንት መሆን የቻለ ቡድን ሆኖ በእንግሊዝ ፕሪሚየር ሊግ እያስተዋል ነው የሚገኝ ቡድን ነው እና ዘንድሮ አንዱ ቅድም ብዙ ኤክስጂዎችን ፌስ ባለማድረግ ብዙ ሙከራዎችን ባለማከናወንም ጭምር በፕሪሚየር ሊጉ በቀዳሚነት እንዲነሳ ምክንያት የሆነው ታውቃላቸው የፕሪሚየር ሊጉ በጣም ጥሩ የሚባል በሜዳውም ከሜዳ ውጭም ባሉት መርሃ ግብሮች ላይ የተከላካዮቹ በጣም ጠንካራ መሆን ይህንን ያሳያል። ለመጨረሻ ጊዜ የእንግሊዝ ፕሪሚየር ሊግ የዚህ ውድድር ዓመት የመክፈቻ መርሃ ግብር ሁለቱ ቡድኖች ሲያከናውኑ አርሰናል በሪካርዶ ካላፊዮሪ ጎል እዛ ጨዋታ ላይ 1-0 አሸንፎ ነበር የወጣው። በዛ ጨዋታ እንኳን አርሰናል በዚህ ውድድር ዓመት ካሳለፋቸው በጣም ደካማ ከሚባሉ የጨዋታ ሂደቶች ውስጥ አንዱን ነበር ማለት እንችላለን። ፍጹም የበላይነት ወስዶበት ነበር በዛ ጨዋታ ላይ። ለምሳሌ ካስታወሳችሁ ማንቸስተር ዩናይትድ 61 በመቶ የኳስ ቁጥጥር ነበረው። 22 ሙከራዎችን አከናውኗል። 7 ኢላማቸውን የጠበቁ ሙከራዎች ነበሩት። 1.52 ኤክስጂ ነበረው። በጣም በብዙ አይነት ኪ ፓራሜትሪክሶች ካየነው ዩናይትድ በዛ ጨዋታ ላይ ፍጹም የተሻለ ቡድን ሆኖ ነበር ያየነው። ነገር ግን አርሰናል ሞር ክሊኒካል የነበረበትን ጨዋታ ነበር ደግሞ በዛ ምሽት ላይ ያየ ነው ማለት ነው። ስለዚህ ወደዚህ ጨዋታ ላይ ስንመጣ ግን ብዙ የምናነሳቸው ነጥቦች አሉ። ለምሳሌ አሰልጣኝ ሚኬል አርቴታ በዚህ ጨዋታ ላይ ማንን በቋሚ 11 ውስጥ ይጠቀማሉ? ከነዚ ውስጥ የፊት መስመር ምርጫቸው ማን ሊሆን ይችላል? ጋብርኤል ሄሱስ ምናልባት ከጨዋታው በፊት አሁን ባላቸው የቪክተር ዮኬሬዥ እና ጋብርኤል ሄሱስ በጣም ጥሩ ፉክክር ላይ መገኘት መቻላቸው ምናልባት ለቡድኑ ጤናማ የሆነ የፉክክር መንፈስ እንዲኖርም ጭምር የሚያግዝ መሆኑን ጠቆም አድርጓል። ስለዚህ አንፕሪዲክተብል ነው። በዚህኛው ላይናፓቸው ውስጥ የትኛው ተጫዋች በቋሚነት ሊጀምር እንደሚችል እርግጠኛ ሆነን መናገር የምንችልበት የቡድን አቀራረብ ላይኖራቸው ይችላል። በተለይም ፊት መስመሩን በተመለከተ ዮኬሬዥ አሊያስ ደግሞ ጋብርኤል ሄሱስ በሚለው ጉዳይ ላይ ግን በቀዳሚነት የምንጠብቀው በአርሰናል በኩል ትሮሳርድ፣ ዮኬሬዥ እና ቡካዮ ሳካን በ4-3-3 በሚጠቀሙበት የቋሚ 11 ውስጥ የሚጠቀሟቸው ሶስቱ የፊት መስመር ተጫዋቾች የመሆን እድላቸው እጅግ በጣም ሰፊ ሆኖ እንመለከታለን። ስለዚህ ሴንተር ባኮቻቸው ጋብርኤል ማጋሌዥ እና ዊሊያም ሳሊባን በጨዋታው ላይ ሊጠቀሙ እንደሚችሉም ጭምር የምንመለከታቸው ተጫዋቾች ይሆናሉ ማለት ነው። ዩናይትድ አንድ ጥሩ ነገሩ የሚሆነው ለማይክል ካሪክ ከማንቸስተር ሲቲ ጋር ካደረገው ጨዋታ በኋላ በጣም ድንቅ በሆነ የእንግሊዝ ፕሪሚየር ሊግ ጨዋታ ደግሞ ይመለሳል። በዛ ጨዋታ ላይ ማንቸስተር ሲቲ ላይ በብዙ ርቀት የተሻለው ቡድን ነበር። 32 በመቶ ብቻ የኳስ ቁጥጥር ኖሮት ምናልባት 5-0 6-0 ማለቅ የሚችል ጨዋታ የተካተልንበት መርሃ ግብር ስለነበረ በዚህ ጨዋታ ላይ ማንቸስተር ዩናይትድ አሁንም የተሻለ እድል ኖሮት ይህንን ጨዋታ የማከናወን እድል ይዞ ወደዚህ መርሃ ግብር የሚመጣበትን ጨዋታ ያከናውናል እና ሁለት በወቅቱ ለማይክል ካሪክ እንኳን ገና ዓመቱ መጨረሻ ሲጠናቀቅ ስራቸውን በቋሚነት ያገኛሉ አያገኙም የሚለው ጉዳይ ድምዳሜ ላይ የሚደርስበት ነገር ግን ለማይክል አርቴታ ባለፉት ዓመታት አርሰናልን በመገንባት ሂደት ላይ ቅድም እንዳነሳ ነው ትሬብል አሊያም ኳድራፕል ሆኖ የውድድር ዘመኑን ለማጠናቀቅ በሚያስችል መልኩ የቡድን ግንባታ ላይ የሚገኝ አሰልጣኝ ሆነው ሁለቱ ክለቦች ይገናኛሉ። ብሩኖ ፈርናንዴዝ በዚህ ጨዋታ ላይ የሚጠበቀው ተጫዋች ነው። 5 ጎሎች አሉት። 9 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። which means 14 ጎሎች ላይ ዘንድሮ ባለፉት 1627 ደቂቃዎች ላይ በነበሩት የሜዳ ላይ ቆይታ በ14 ጎሎች ላይ ተሳትፎ አድርጓል። ኢቨን በዚህኛው ጨዋታ ላይም ከሚጠበቁ ያ ከማንቸስተር ሲቲ ፐርፌክት የሆነ ምሽት በኋላ ጎል የማስቆጠር አሊያም ቡድኑ ውጤት ይዞ የሚወጣ ከሆነ በዚህ ጨዋታ ላይ ትልቅ ተጽዕኖ ይፈጥራሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ የመሆን እድል ካላቸው የማንቸስተር ዩናይትድ ተጫዋቾች መካከል ሆኖ እንጠብቀዋለን። ዩናይትድ ባለፉት ጨዋታዎች ኤምሬትስ ላይ በነበሩት ቆይታዎች ቅድም እንዳነሳ ነው ከአርሰናል ጋር ባሉት የቅርብ የጨዋታ መርሃ ግብሮች የበላይነቱን የዛን ያህል ይዞ ይገኛል በዚህ ጨዋታ ላይ የሚለው ጉዳይ ይጠበቃል። ምናልባት እንዴት ባለ መልኩ ነው ዩናይትድ ወደዚህ ጨዋታ ልክ ከኢቲሃዱ መርሃ ግብር በኋላ ከኦልትራፎርዱ የማንቸስተር ሲቲ ድል በኋላ ሊመለስ የሚችልበትን ጉዳይ የማየት እድል የሚሰጠንን መርሃ ግብር ቅድም እንዳነሳ ነው በ7 መርሃ ግብሮች ቡድኑ ሲያሸነፍ እያስተዋልን አይደለም የሚገኘው። ግን ደግሞ የ7 አሊያም የሆኑ ቁጥሮችን ብቻ እያነሳን ኮምፔር የምናደርጋቸው ሁለት ቡድኖች አይደሉም። ማንቸስተር ዩናይትድ ከአርሰናል ሁሌም ቢሆን አንዱ ጥሩ ሲሆን አንደኛው ወርዶ የሚገኝበት፣ አንደኛው መጥፎ በሆነበት ቅጽበትም ደግሞ ለአንዱ ፍጹም መተኛትን ምርጫቸው ያላደረጉ ሁለት
የእንግሊዝ ፕሪሚየር ሊግ በደጋፊዎቻቸው ሜዳ ውስጥ ባሉት የአሰልጣኞች ቆይታ በታሪክ በብዙ መልኩ ባላንጣ የሆኑ ሁለት ቡድኖች ደግሞ የሚያገናኝ ጨዋታ ነው። ስለዚህ በጣም ይጠበቃል ማለት ነው። የጨዋታው መርሃ ግብርን በተመለከተ አንዱ እንዲጠበቁ የሚያደርጉት የማንቸስተር ዩናይትድ በካሪክ ስር ከሲቲ ጋር የነበረውን ጨዋታ በጣም ድንቅ በሆነ መልኩ እንዲያጠናቅቅ ያስቻለው ምሽት እንደመሆኑ መጠን እንደ አማድ፣ ብሪያን ምቤሞ፣ ማቲያስ ኩኛ፣ ፓትሪክ ዶርጉ፣ ብሩኖ ፈርናንዴዥ በጣም የተለየ ምሽት ሲያሳልፉ መመልከታችን ይመስለኛል እንጂ አርሰናል እንደ ዘንድሮ ብቃቱ ከሆነ ለየትኛውም ቡድን ፍጹም ወደኋላ ሸርተተ ማለት የሚችል ቡድን ይመስለኛል። ስለዚህ ምናልባት ብዙ የሚጠበቅ መርሃ ግብር ይመስለኛል። ለምሳሌ ቲዮ ዋልኮት የዋይኒ ሩኒን ሀሳብን በተመለከተ ምን ይላል? እንዴት ነው ያንን ማንቸስተር ዩናይትድን ከዚህኛው አርሰናል ጋር ልታነጻጽር የምትችለው? ይሄኛው አርሰናል በብዙ ምክንያቶች የተሻለ ሊሆን ይችላል። አንደኛው መከራከሪያ ሊሆን የሚችለው ያኔ ከነበረው ዩናይትድ ይልቅ አሁን ላይ ያለው አርሰናል በፉክክር መጠን ከተመለከታችሁት በሊግ ውስጥ ያለው የፉክክር መጠን በጣም ከፍ ያለ ቡድን እንደሆነ በደንብ መረዳት እንችላለን። አርሰናል በዚህ ውድድር ዘመን በእንግሊዝ ፕሪሚየር ሊግ ብዙ ኤክስጂ ካላቸው ቡድኖች ውስጥ አንዱ ነው። 44.23 ከዛ ቀጥሎ ማንቸስተር ዩናይትድ ነው 43.91 ኤክስጂዎችን ከሚያስመዘግበው እንግሊዝ ፕሪሚየር ሊግ ክለቦች ውስጥ። ስለዚህ በጎል ተሳትፎ ላይ ወይም ብዙ የግብ ዕድሎችን በመፍጠር ረገድ ከፊት የሚቀመጡ ሁለት ቡድኖች የሚያከናውኑት ጨዋታ ይሆናል ማለት ነው። እናም እንደው የተሳኩ ባይሆንም እንኳን አንዳንድ ዝውውሮች አሏቸው። ለምሳሌ ቅርብ ጊዜ እንኳን የአሌክሲስ ሳንቼዝ ወደ ማንቸስተር ዩናይትድ፣ ከዛ ባለፈ ደግሞ የሄንሪክ ሚኪቴሪየን ወደ አርሰናል ያቀኑ ዝውውሮችን እናስታውሳለን። ማንቸስተር ዩናይትድ ከአርሰናል ጋር በሚኖሩት የእንግሊዝ ፕሪሚየር ሊግ ጨዋታ በደረጃ ሰንጠረዡ ላይ የሚኖረው ኢፌክት ካየን የዛን ያህል ላይሆን ይችላል። ኦፍኮርስ ሊቨርፑል ነጥብ ድሮፕ አድርጎ ነው እንግዲህ ወደ እንግሊዝ ፕሪሚየር ሊግ ምናልባት በዚህ ጨዋታ ላይ ማንቸስተር ዩናይትድ ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 38 ማድረስ ስለሚችል ከሊቨርፑል አናት ከፍ ብሎ ወደ ቶፕ ፎር መምጣት የሚችልበትን እድል ያመቻቻል። በተመሳሳይ ከአስቶን ቪላ ጋር ያለውን የነጥብ ልዩነት ዝቅ ማድረግ የሚችልበትን እድል ያገኛል፣ ወደ 5 ማለት ነው። አርሰናል በአንጻራዊነት ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 53 ከፍ ማድረግ ይችላል። አሁን ግን ባለው ሁኔታ ማንቸስተር ሲቲ ጨዋታውን ስላሸነፈ በመካከላቸው ያለው የነጥብ ልዩነት ወደ 4 ዝቅ ብሏል። ስለዚህ አርሰናል በሚቀጥሉት የሊጉ የጨዋታ መርሃ ግብሮች የሻምፒዮንነቱን ጥያቄ ገና ካሁኑ እየገደለ ወደ ቀጣዮቹ የጨዋታ መርሃ ግብሮች ለመጓዝ እያንዳንዱን ጨዋታ ማሸነፍ ከሚኬል አርቴታ በኩል የሚጠበቅ የጨዋታ ሂደት ይሆናል ማለት ነው። ስለዚህ ይሄኛው አንዱ የሚጠበቀው ይሆናል። ከዚያ ባሻገር ግን ምናልባት ከዜናዎች ጋር ተያይዞ በአርሰናል በኩል የሪካርዶ ካላፊዮሪ እና የፒየሮ ኢንካፔ ሙሉ ለሙሉ ከጉዳት ተመልሰው ልምምድ ማድረግ መቻላቸው ምናልባት ለዚህ ጨዋታ በአርሰናል በኩል ጥሩ የሚባለውና አሁን ላይ አብዛኞቹ ተጫዋቾች ከጉዳት ነፃ ሆነው በዚህ ጨዋታ ላይ ማገልገል ዕድላቸው እጅግ በጣም ሰፊ ሆነው እንመለከተዋለን ማለት ነው። በማንቸስተር ዩናይትድ በኩልም አዲስ የጉዳት ዜና የለም። ምናልባት የቤንያሚን ሼሽኮን በተመለከተ በጨዋታው ላይ የመሰለፍ ዕድል አለው። ነገር ግን አሰልጣኝ ማይከል ካሪክ የትኛውን ምርጫ ያደርጋሉ? ብሪያን ምቤሞ አሊያስ ልክ ከሲቲ ጋር ከነበረው ጨዋታ አንጻር ያንን አይነት የጨዋታ መንገድ ተከትለው በዚህ ጨዋታ ላይ ሊያስመለክቱን ይችላሉ። አሊያስ ደግሞ ሼሽኮን ወደ ቋሚነት በማምጣት በጨዋታው ላይ አዲስ ነገር ሊያስመለክቱን ይችላሉ። ፓትሪክ ዶርጉ ባለፉት 6 ጨዋታዎች ሻይን እያተደረገበት የሚገኘው ቆይታን በተመለከተ ለብዙዎቻችን በጣም ሰርፕራይዝ እያደረገን የሚገኝ ተጫዋች መሆኑን እያየን ነው። ስለዚህ በዚህ ጨዋታ ላይ ያንኑ አይነት ተጫዋች የማየት እድል ሊኖረን ይችላል እና ሁለት በጣም ወጣት የሚባሉ በጣም አዝናኝ የሆኑ አሰልጣኞች የሚያደርጉት ጨዋታ ነው የሚሆነው ማለት ነው። ስለዚህ ይህንን እናያለን። ሚኬል አርቴታ እንግዲህ በቅርብ ጊዜ እያደረጋቸው ከሚገኙት የጨዋታ ሁኔታዎች አንጻር ከተመለከታችሁ በጣም ድንቅ ነው አይደለም? እኔ ምንም የሚተች አይነት ቆይታ ያለው አይደለም። ምናልባት አንዳንዶቹ ስታቲስቲክሶች የሁለቱ ተጫዋቾች በተጫዋችነት ቆይታቸው ማይከል ካሪክ እና ሚኬል አርቴታን ባገናኙ 10 ጨዋታዎች ማይከል ካሪክ 7ቱን አሸንፏል። በሁለቱ አቻ ሲወጣ በአንዱ ጨዋታ ነው ማይከል ካሪክ ከአርቴታ ጋር ባደረጋቸው ጨዋታዎች ሽንፈትን ያስተናገደው። ያ ማለት ያው የካሪክ ቆይታዎች በኤቨርተንም በአርሰናልም የነበሩ ስለነበሩ ካሪክ ደግሞ ምናልባት ማንቸስተር ዩናይትድ የነበረበት ቆይታ
የዩናይትድ ቀደም ባነሳናቸው በጣም ድንቅ የሚባሉት የእግር ኳስ ኬሪየሮች ቆይታዎች ላይ የነበረበት ወቅት ስለነበረ ኦልሞስት እዛ ላይ ብዙ ጥያቄ የሚነሳበት ጉዳይ አይመስለኝም። ግን አሁን ደግሞ ለንጽጽር በጣም አስቸጋሪ የሆኑ ሁለት ቡድኖች የሚያከናውኑ ጨዋታ የመሆን እድል ይኖረዋል። በዩናይትድ በኩል ጆሹዋ ዚርክዜ እና ማቲያስ ዴሊክት በጉዳት ምክንያት የማይኖሩት ተጫዋቾች ናቸው። 4-2-3-1 ቀዳሚ ምርጫቸው የመሆን እድል ይኖሯል ተብሎ ይጠበቃል። እንዳነሳሁት ፓትሪክ ዶርጉ፣ ብሩኖ ፈርናንዴዥ፣ አማት፣ ብሪያን ኤምቤሞ ከማንቸስተር ሲቲ ጋር የነበረውን የጨዋታ ቅርጽ ወይም የጨዋታ አቀራረብ ሊጠቀሙ የሚችሉበት አማራጭ ይኖራቸዋል ተብሎ የሚጠበቅ መርሃ ግብርን ያከናውናሉ። በእግር ኳስ ህይወቴ ምናልባት እንግሊዝ ላይ በጣም ትልቅ ትኩረት የሚሰጠው በታሪክ ደረጃ ካነሳ ነው ወይም በዋንጫ ማንሳት ሪቫለሪ፣ በጣም ትልቅ ሪቫለሪ ሊቨርፑል ከማንቸስተር ዩናይትድ ነው። ግን ሚዛን የሚደፋውና ብዙሃኑ ደጋፊዎች ጋር ደግሞ የተለየ ስሜት ያለው ጨዋታ ካነሳን ሊቨርፑል ማንቸስተር ዩናይትድ ከአርሰናል በጣም በትልቁ የሚነሳ ነው እና ግምቶቻችሁን ማስቀመጥ ግን ትችላላችሁ። ለፔጅ ወደ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ። ከጨዋታው በኋላ ግን ሰፋ ያለ ሀሳብ ደግሞ እናነሳለን።